እንኳን ደህና መጣ። የመን በከሰሰችን የመን ራሷ የመን ከሰሰች። የመን ገዥዋ ናት። የመን ከኛ ያን ቪዲዮ ለምን ግን አትለቀውም? እያመሰገነች አቅፋ የተሰራውን ቪዲዮ ከየመን ምስጋና ተመሰገን ካልተመሰገን እሷ ራሷ የፖለቲካ መንግስት የላትም። መረጋጋት አልቻለችም። እሷ አሁን አመሰገነች። አንደኛ ያለ መንግስት አያውቃትም። ሁለተኛ ምንም የሚያውቃት እንትን የለም። የመን አሁን አንተ አመሰገነች አላመሰገነች ስትፈልግ ትተኩሳለች፣ ሳትፈልግ ትተዋለች። ብትተኩስም ምንም አይደርስብህ። አሁን ባለፈው የመን የአሜሪካ ይሄ ስፕሪት የሚባለው አውሮፕላን ተኮስኩ ብላ አለች። አስበው። ፓይለቱ እንደዚህ ነው አሉ። ያየ ከባድ መጽሐፍ እኮ እየጻፈ እኮ ያለው ጋሽ ፍራኦል እንደዚህ ነው ያየው። አሁን እኛ በሁሉ ተወጠርን፣ ግን አቅም የላቸውም። ሳያቸው ስብስባቸው አቅም የለውም። እና እንደዚህ ኮቴን አራግፌ የተነሳው በቃ ኢትዮጵያ አራግፋ ተነሳቸው። ልማት ላይ ነን ብላ ግድቦቿን ማስቆጠር ጀመረች፣ በጀቷን ማስቆጠር ጀመረች፣ ምን ማስቆጠር ጀመረች። ምን ናት? ትችላለህ ፊራን ብላቴናው እኮ ቀኝ እጅህ እኮ ነው። ብላቴናው ቀኝ እጅህ እኮ ነው። ባለሀብቱ ፍራኦል ኢቴቻ ብሎ የሚሰጠው የሆነ ዜና አለው። ይህን ዜና ቢሰራው ደስ ነው የሚለኝ። ብላቴና ሙሉውን እኮ ነው። እኔ አሳመመኝ ሆዴን። ኧረ ትችላለህ፣ ያው እግዚአብሔር በጣም ይጨምር። አሁን እኔ የመንን አሁን ከየመን ምን ትከራከራል? አንደኛ ኤምባሲ የላትም፣ መንግስት የላትም፣ ተደራዳሪ የላትም፣ የምታነጋግረው የላትም። ስለዚህ ከነ ሱዳን ጋር ተሰብስባ ስትመጣ እሺ ብለህ እነ ሱዳን ትንሽ የወታደራዊ እንትን ስላላቸው ሄደህ ታወራለህ። እነሱ እንዲህ ብለህ ትሰማለህ። ለምን ኢትዮጵያን ይፈልገዋታል ሁሉም እዛ ጋር የተሰባሰቡት። ኢትዮጵያ ደግሞ ምን አደረገች? አራግፋ ተነሳች። ለምን ገድባለች፣ ግድብ አላት። እኔ እንደዚህ አይነት ነገር በእንትን አድርገው ቀይረው እንደዛ ነው የሚሻለው። አሁን የፖለቲካ እንትን ውስጥ በዚህ ነው የሚገባቸው። ለምን መሰለህ? በዚህ ነው የሚገባቸው። ጅቡቲ እንኳ ከኛ ጋር ብዙም ስትፈልግ እሷ እንትን ትላለች፣ እዛው ትቀመጣለች። ግድቡ ገድበነዋል ሲባል ባናና አክሰብት አደረገ ሊባል ስለሚችል በሌላ ቀይርልኝ ኤግዛምፕል። ምን ችግር አለው? አንተ እንዳልተገደበ ነው እንደምታውቀው። ድሮን ያለቀው ብዬ ነበር። ወደዛ እንዳንሄድ እዚህ ጋር ያለውን ስለዚህ ወደ ጫወታችን ነው። ስለዚህ ምን መሰለህ አየን፣ የላይኛው ምክር ቤት አየው፣ እዚህ ጋር ተሰብስበን አየን ሁላችንም። የላይኛው ምክር ቤት የታችኛው ምክር ቤት አንድ ላይ ሆኖ አየውና የነዚህ ስብስብ የአሞራ ስብስብ ነው። ንስር ከመጣባቸው ይበተናሉ። አሞራ ንስር ሲመጣበት ብትንትን ነው። ስለዚህ የአሞራ ስብስብ ገና ያልጠነከረ ነውና ሶማሌ ዛሬ ከኛ ጋር ጥሩ ውይይት ነበራት። ቆንጆ አድርጋ ነግራቸዋለች። ሌሎች ደግሞ አሉ አጎራባች ሀገሮች ተፋሰሱ ጋር የተጠጉ ደግሞ አሉ። ሱዳን ተፋሰስ ላይ፣ የመን ተፋሰስ ላይ ሪሲት ይዘው ይመጣዋል። አለኝ እኮ ሪሲት ይላል። የምን ሪሲት ሲባሉ ሳምፕል ነው፣ ግን ይኸውልህ አገዛዜ እንዲህ ነበር ይላል። የምን አገዛዝ? የበርበሬ መሬት የገዛው ጊዜ ሪሲቱ እንደዚህ ነበር። ይሄኛው ግን ከፖርት የጠፋ። በዚህ መሀል ማን ይናደድልሃል? አሰብ። እሺ አሰብ ገባ። እሺ አሰብ በቃ ይጨሳል። በቃ አሰብ ይላል። ከዛ እኔ አሰብ ይመቸኛል። ለምን እንደሆነ ታውቃለህ? አሰብ ማለት የጎረቤት ሀገር ነው። አዎ ለምን መሰለኝ ይመቸኝ ታውቃለህ? ኦልሬዲ ጠፍቷል ትራኩ የዛሬ 3 ዓመት ይላል። የሚከራከረው ለየመን አይገናኙም እኮ ርቀታቸው ራሱ። እንደው ለሶማሌ ቢከራከር ጎረቤት ነው፣ ለሱዳን ቢከራከር ግን ዘሎ የት ነው ያለው? የመን ላይ ነው። ግን በቦርደር ይገናኛል። ለመፍጠር ነው፣ ወንዙ አካባቢ ሊገናኙ ይችላል። ኤሌክትሪክ ለመፍጠር ነው እነሱ የኤሌክትሪክ መስፋፋት ለማድረግ ስለሆነ ከዛ እንጂ የሚያቀርባቸው ነገሮች የፌዴራል መንግስት ይላል። የአሜሪካው ፌዴራል መንግስት ይላል። ፌዴራል መንግስት የፖርት የዚህ የትራክ ጉዳይ ላይ ምን አገባው ብለህ ግራ ገብቶ ዝም ትላለህ። የፌዴራሉ መንግስት ያመጣልኝ ይላል። ፌዴራሉ መንግስት ከሳለሁ ይላል። እንዴት ነው
ፌደራል መንግስት የምትከሰው የሚገርመኝ እኮ በቃ ላይ ትክክለኛ ኮርት ነው የሚመስለው። እኛ ነና ዝም ብለን ይደበሩ ብዬ ለነገሩ ለምን የፈራረሰ ፓርቲ ስለሆነ የፈራረሰ ሀገር ስለሆነ ይጠጋገኑ ብዬ ነው የሰበሰብኳቸው። እኔ አሁን ካልገባውላቸው አይጠገሙ። ይገርም ነው። እና የመን እንትን ትፈልጋለች፣ ጸሎት ትፈልጋለች። የሳውዲ እነዚህ ሀብታም ሀገሮች ደገፍ ገፍ ቢያደርጓት፣ አሰብም ደግሞ ፖርቱን ይዞ እሷ ጋር ነው ያለው። ፖርቱን ከባድ የኢኮኖሚ ግሽበት ላይ ነው ሱዳን እያልከኝ ስላለ በጣም ኢኮኖሚ በጣም ድቀት ላይ ስላለች የመን አሰብ ምን ብሏል? ፖርቱን እንጠቀም ነው እያለ ያለው። አብረን እንጠቀም። ተፋሰስ ሀገሮች ደግሞ የሁለቱ ግንኙነት ላይ ደግሞ ታች እኮ በሙሉ ስማቸውን ከነቅጽል ስማቸው ነው የሚጽፉት። በጣም ከታች ያለ ብረት ከሁሉ ነገር ያሳቀችኝ ግብፅ ናት። ለካ በግድቡ ጉዳይ ቅሬታ አለባት። አየህ፣ የቆየ ቂም አለባት። አየህ፣ ግብፅ ማን ነበረች? ቶሮንቶ የሚለውን ቀይረናል። ዮኒ ግብፅ፣ ዮኒ ኢጅፕት፣ እሱም ገብቶበታል ጉዳዩ ላይ ዮኒ ኢጅፕትማ። እሺ፣ ሌላ ምድብ ነበረ ዛሬ ነበረው እንዴ? እነሱ ደግሞ ምንድነው ገለልተኛ ፓርቲ ተብሎ ተጣራ ግብፅ። ከዛስ ግብፅ ደዊና አሜሪካኖች ጋር ደውለሽ ይነጋገሩ ሲባል አለ ሪሰንትሊ ትራክ ወሪ ትራክ ነበዋት ምናምን አለች። ዘገባው በፈረንጅኛ ነው የነበረው። ብዙ በሻኮ በቃ በፈረንጅኛ ይመታል። እሺ እነ የመን ምን ይላሉ መሰለህ? እነ የመን ትራንስፈር አድርጊኝ በላት። ወደ ምን? ወደ ጓንታናሞ፣ ወደ ፔንታጎን። ኦኬ አየህ፣ ትራንስፈር አድርጊኝ በላት። ታይትል ዲፓርትመንት ወደ ኤምኤፍ ሪሰንትሊ በልሽ በቃ ስልክህን አምጣለች። ጀስት ጊቭ ሚ ዮር ነምበር ዊ ጎና ኮል ዩ ባክ አለች። ወን በላት። ወን አምቡላንስ ነው እንደ ዊው የምትለው። ግብፅ ከፍተኛ የፖለቲካ ኪሳራ ደርሶባት አሁን ፕሮፋይሏ ላይ ያለውን ሱፍ ኢኮኖሚ ብቻ ሳይሆን ላሚዎችን ግሽበት ነበር እያልክ ነው። ፖለቲካ ግሽበት፣ የቋንቋ ሁሉ ግሽበት ነበር። የቋንቋ የፖለቲካ የምን በቃ በከፍተኛ መመት ዛሬ አጥንቷን የተሰበረው። እኛ ድሮ ትግል ቦታ አይዞህ በርታ፣ ለእናት ሀገራችን ይፈሳል ደማችን ነበር ድሮ። አባቴ የጻፈው እንትን አለ፣ የእድገት በህብረት ዘመቻ ብሎ አባቴ የጻፈው እንትን አለ እና እንሄዳለን ትግል ቦታ አይዞህ በርታ፣ ለእናት ሀገራችን ይፈሳል ደማችን እንሄዳለን ትግል ቦታ ብላ አጥንቷ ተከስክሶ ለየመን ብላ ደቃ ሱዳንና የመንን እንትን የክብር ቦታ አገኛለሁ ተብላ አየህ፣ ሱዳን ጋር ስትገባ እንደ አምባሳደር ሱፏን አድርጋ ቁጭ ደልተል ነበር ሰው። ይህን ጉዳይ የኢትዮጵያና የየመንን ጉዳይ በበላይነት ይዤዋለሁ ለማለት ነበር። በምን ቋንቋ ትግባሉ? እዚህ በጣም ግልባጭ ስማቸው በጣም የተመቸኝ በሆነ ግብፅ ግራ ሲገባት ከአሜሪካው አደራዳሪ ዋና ከአሜሪካ መፍትሄ ኮሚሽን ከአሜሪካው ምክክር ኮሚሽን ጋር መግባባት ሲያቅታት ወደኛ መጣችና ጎረቤት ሀገር አይደለም ግባልኝ አለች። እኔ ደግሞ ጮርኖቅ ሴቲንጉ የድሮ ጭቤን ያመጣው ሳረገው ስም አይታየኝም አለች። ኧረ ይታያል፣ አይንህን ከፈት አድርገው በደንብ አድርገው ካሜራውን ካሜራው ይታያል። አዎ መጀመሪያ ስሜ ይታያል። ኢትዮጵያ ትቅደም ይላል። እሺ ክፍት አደረኩት። መኪና ዋጋው አይደለም መኪናውንማ አየ ነው። መኪናውንማ አየ ነው እና ሴቲንጉ ላይ ግባልኝ። የምን ሴቲንግ? ባናና ስማልኝ። የድሮ ታጋይ ስለሆንክ አብረን ስለታገለ እንትኑ ላይ ግባልኝ። ምኑ ሴቲንጉ ላይ ግባልኝ። እሺ ሴቲንግ ላይ ልገባ ስል ምን አለ? የኢትዮጵያ ሙሉ ኢንፎርሜሽን አለ። ዛሬ አየህ፣ በጀቷ አለ፣
አክሱም ሙሉ ወጣ። ባጀተው አለ የተገዛው አለ። እሱን ለማየት ነው። አሁን ግብፅ አየህ ስለላ እያካሄደች ነበር። ለማን ለየመንና ለሱዳን። ኢትዮጵያ ደግሞ ስለላ እንትኗ በጣም ከባድ ነው። ስለዚህ አልገባም ሴቲንግ ውስጥ መረጃ አሰባሰባት አልገባም። እና የእናንተ ስብስብ የትርክ ምርኪዎች የአሞራዎች ስብስብ ነው ብላ ኢትዮጵያ ስብሰባው ረግጣ ወጣች። እችላለሁ ከዚህ ሁላ ጨዋታ ስብሰባውን ረግጠ መውጣቷ ኢትዮጵያ ጥሩ አደረገ። ሰንደቅ ዓላማችንማ አናስደፍርም፣ ባንዲራችንን አናስደፍርም። ከዛ ሀብት ማስቆጠር ነገባት ኢትዮጵያ መጣችን። ኢትዮጵያ በአናት ተበዳሪ ነች፣ ምንም የላትም። አጭበርባሪ ናት ሲባል ሀብቷን አቀረበች። በጀት አለኝ እኔ ማንንም አልፈልግም አቀረበች። አሁን ፓርላማውን ከፍታ እያወራች እንትን እያሉ ነው። አይ የሚገርም ኪራዬ፣ እንዴት ነው? ዳላኪ እንዴት ነሽ? የኢትዮጵያ ወዳጅ ነው ብቻ የሆነ ያው የአሜሪካ አምባሳደር ነው። ገለልተኛ ነው። ከአሜሪካ ጋር ከኢትዮጵያ ጋር ባለው ወዳጅነት የተቀጠቀጠ ነው። ሙሉ ትጥቃል እንዳይናገር ትቶ ነው። ምህረት አድርጎ ነው። የታጠቀ ነው። ሳታውቃላችሁ ሙሉ ትጥቃል። እግረኛ ብትል፣ ታንከኛ ብትል፣ መድፈኛ ብትል፣ ስፕሪት ብትል፣ ምን ብትል ይቀጠቅጣል። ግን ከቻልኩ ግን ድሮን ላክባቸው ኢትዮጵያ ስለሆነ አይተርፉም ነው የምልህ። ላክባቸው አይተርፉም ነው የምልህ። ሱዳናውን በምን አቅሟል? ሱዳን እኮ አቅም ስለሌላት እኮ የማንነት ጥያቄ ስላለባት የፖለቲካ ጥያቄ ስላለባት እኮ ምንነቱ አይታወቅም። ሱዳን እኮ የደቡብ ሱዳን ትሁን ደቡብ ምዕራብ ሱዳን ትሁን ዳርፉር ትሁን ምን ትሁን አገሯ ራሱ እኮ አይታወቅም። ዝም ብላ ሱዳን ተብላ ነው። ለምን? የማንነት ጥያቄ አለባት። እሷ ራሷ እኮ ግራ ተጋብታ ያለች ሀገር ናት። ገና እንደ ሀገር እኮ አልተመሰረተችም። ቁጭ ብላ ላወያያችሁ እስቲ ኑ ትላለች። ለምን? የራሷ ጥያቄ አልተፈታ የማንነት ጥያቄ እነ ሱዳን እነ ሌሎቹ እየሄዱ እንትን ይላሉ። ሱዳንን እንኳን በደንብ አድርገህ ብታጫውታት ደስ ይለኛል። ቢኮዝ ሱዳን ሶሻል ሚዲያ ላይክ አንዳንድ ድንዙ ስትሆን ከዛ ደናቁርት ከታች ይሰበሰቡና አንድ ከላይ ቁጭ ያደርገዋል። ገባ? ለምን አይምሰለን? ሱዳን ያስቀምጧት እነሱ ተኝቶ ነው የሚያወሩት። እነሱ ተኝቶ ነው የሚያወሩት። ሱዳን ቁጭ ብላ እነሱ ተኝተው እኮ ሻይ እየጠጡ ምግብ እየበሉ ሽንሽን ምን ሱዳን አንድ ቁጭ ካለች እንደ ባንዲራ በቃ ውጪ ዳዋያችሁ ድርቅ ብላ ነው እዛው የምትቀር። ምንም የምታገኘው ነገር የለም። ሱዳን እንደ ቀላል ነው እንደ አወያይን ብሎ እኮ ዝም ብሎ ለምን የተለያዩ ሀገሮች አየ መሰባሰብ ይፈልጋሉ። ሱዳን የዛኑ ጊዜ ታውቃኛለች ላይክ እንደዚህ ልትገለበጥ እንደምትችል ሱዳን ቢኮዝ ምንድነው ዱቅ ብዬ በነፃ ዱቅ ብዬ ያለ ሰዓት ላይ ክፍያ ምንድነው ወደብ ክፍያ እንደሚጠይቅ የምን ታዲያ ድመት ሰጠቻት? አሰታለች እንዴ? አይ ስለሚያስቸግራቸው ብላ ትንሿን ድመት እኮ ወረወረችላት። እኛ ደግሞ ከናሽናል ፓርክ ከቤተ መንግስት አንበሳ አውጥተን ከሰጠን ችግር ነው። ብዙ ጎብኚዎች ስላሉን አንበሳ ለሱዳን አንሰጥም። ምንም አይነት እንጂ የመን እኮ ድመት ወርወራላታለች። በዛ እኮ ነው የምትጮኸው። በድመት እንደዚህ ከጮኸች በአንበሳ ምን ልትፈጠር ትችላለች? ሶሻል ሚዲያው እኮ የሚበላሸው ለዚህ እኮ ነው። አየህ የከፈልክ ከሆነ አስቸጋሪ ነው። ማን $1000 በጀት ይለቀቅልን ብለህ $1000 እኮ እንደዛ ነው የማስታውሰው። የዛኔ እንደዛ ሰምቼ ላይክ ተው እንደፍራል ተው እቺ 50 ነች አይደል? 50 አንሰጥም ለሱዳን። ዛሬ ብሰማል ለሱዳን 50 አንሰጥም። ለምን? ሀገራችን ላይ ስንት አለ? ስንት ስራ አለ? ለሀገራችን ነው የምንሰጠው። ሱዳን ከፍተኛ ደግሞ ለሱዳን ከምሰጥ እዚህ ከታች ግብፅና ሱዳን የፈረንጅ ላም ግዙልኝ የፈረንጅ ላም ግዙልኝ ለምትሏ ለሱዳን ከሚሰጥ ለዛ ቢሰጥ ጥሩ ነው። ለየመን ኖ የፈረንጅ ላም ግዙልኝ ለምትለው እዚህ ኮመንት ላይ ነው እንጂ ሾፍ
ህዝቡን ለምን ተሰማላ? አሁን ህዝብ አሁን የራሱ ግምት ይወስዳል። ህዝብ ጥሩ ነው እኮ ከአንተ ጋር የቆመ ነው እንደሚታየው። ሀገራቸውን ይወዳሉ በጣም ብዬ እንዴ ሀገራቸው ምን ነካ? ያከበራቸው እኮ ነው ሀገራቸው ያከበራቸው ነው። ምን ነካ? ሀገራቸው ጋር አብሮ መቆም አለባቸው። ለእናት ሀገራችን ይፈሳል ደማችን። የእድገት በህብረት ዘመቻ የዘመቱ ናቸው እኮ እነሱ ዳር ከኛ ጋር እኛ እኮ ታሪክ ያወሩልህ እኮ አንተ የ1976 ዓመተ ምህረት እኔ እኮ እናቴ ያልተወለደች ግን መኪና ሁሉ አገዛዝ ፖርት ስለሌላቸው መኪና መግዛት አያውቁም። ያየሁባቸው ሰው አሳዘኑኝ በጣም። ሁሌ እንደምልህ ነው አምን ወንበርን አስተካክለ ተቀመጥ። ቢኮዝ አግዳሚ ነው ያለው እዚህ ላይ የእድር ቤት ወንበር አለ እና በተርታ ነው የምትቀመጠው። በጣም መጥፎ ፓርቱ እሱ ነው። ፈርስት ዴይ ስትመጣ ሶሻል ሚዲያ ላይ ራሱ እንደዛ ነበር። ሀው ነው ያልኩት ገባ። አዎ ገባ። እኛ ኤኒዌይ እግዚአብሔር ከአንተ ጋር ይሁን ነው እንጂ ከአንተ ጋር ይሁን ማለት እኮ አብሮ የለም ማለት ነው። ይሁን ነው እንጂ ይሁን ሳይሆን እግዚአብሔር ከአንተ ጋር ነው። እኔ እንደዛ አይደለም። አንተ ምን እንደምትለው እግዚአብሔር ከአንተ ጋር ይሁን ስል እግዚአብሔር ከኔ ጋራ ነው አይደለም። ይሁን ሳይሆን ከእግዚአብሔር ከአንተ ያስታውቃል። እግዚአብሔር አብሮት ያለ ሰው ምን እንዲሁ ስታይ ራሱ ሞገሱ አስታውቅም አለ። ሞገሱም አለ። ከእነሱ ዳን ጋር ስታይኝ ፈዝጄብህ ነው። አይ እኔ እንደዛ ስለምንለው ብዙ ጊዜ እንደዛ ስለምንለው እግዚአብሔር ከአንተ ጋር ነው ያለው። አይ ነው እግዚአብሔር ከአንተ ጋር ነው። ይሁን ማለት የለም ማለት ነው። እግዚአብሔር ከአንተ ጋር ነው። አሜን። አዎ ነው፣ ልክ ነው። ዳሴት እኔ ሰው እንደዛ ነው የምለው። ለዛ እኮ ነው ባላ እግዚአብሔር ከአንተ ጋር ነው። አክቹዋሊ እኔ ሁሌ እንደምል ነው ዛሬ ቆንጆ ኢነርጂ ለምድሪቷ የምትመጥን ኢነርጂ ነው ይዞ የመጣው። ሁሉ ጊዜ ቀኝን ሲመቱ ግራ እየሰጠን የነበረው እና በጣም ነበር የምናደደው። አየህ ቀኝን ለመታ ግራ ጆሮን ነው መድፈን ያለብህ። ምድሪቷ እንደዛ ነው የምትፈልገው። ገባ? በጣም ሩሩ ትሆናለና ጥሩ አይደለም። የዛሬ ኢነርጂን በጣም ነው የወደድኩት። ጌታ ነው ምስክሬ። ናሳት እንኳን ለሙቅ ለገንፎ ምን አላለ ነው ጻፉልኝ። እስኪ እንኳን ለገንፎ ለሙቅ እንደነገጠም ነው ምንድን ነው ያለው? አሁን እኮ ስለ ድሮ ከተወራ ደግሞ የድሮ ሰነድ አውጥተው ደግሞ ይቀጠቅጧል። መከራ በላን እኮ። ስማ ያልወጣ ዝም ብሎ እኮ ነው። እኔ እኮ ምን አይነት ተረት ተረት ይዘው እንደመጡ ግራን የሚገባኝ አንዳንድ ጊዜ ያለውን ቁጥር እኮ አሳየ። ባኔክስ አንዱ ጋር ብቻ አንዱ ባንክ ጋር ያለውን ብቻ አንድ ያሾፈን እኮ። አታሹፍ እንጂ ለምን ነው የምታሾፈው? እኮ ነው እኔ አሾፈን የአንዱን ባንክ ብቻ እንዲህ በጨረፍት ታሳየን። በቃ እንደዚህ ያለ ጌታ ለኔ ያደረገው መርቀ ነው መሸኘት ያለብን እንጂ አታሾፋቸው። ምን ይል እንዲያረቡ ልግዛላቸው ብዬ ነው በረሃ ላይ ስለሚኖር ዛሬ ጫታ በጣም ይጨምርኩ። ጌታ ምስክር በረሃ ላይ ስለሚኖሩ ፍየል ልግዛላቸው ብዬ ነው። በግማ አይሆንም፣ በግ አይችልም። በግ የዋን ፍየል ልግዛላቸው ያለ እዛው ፍየል እየጠበቁ ፍየል ጠባቂዎችም ገብተውበታል በዚህ ጉዳይ። ለእነ ሱዳን ነው የምልህ። ለእነ ሱዳን አሁን ሰብስቤ ልግዛላቸው በረሃ ላይ ስለሚኖሩ። ለዛ ነው በጀት እንትን ልግዛላቸው ፍየል። አንደኛ ፍየል አየህ መርቅ ነው፣ ከራሳቸው ጋር ግብ ይገባል። ኤአይ ነው ዛሬ መሰለኝ አላለችኝ ፍሬንድ ፍራው ላይ አይደለም ዛሬ ኤአይ ነው አላለችም አስሚቴ። እኔ ራሴ አይ አንዳንዴ ያስፈልጓል ፍራውል ቢኮዝ በጣም የዋህ ስትሆኝ ምድሪቷ ጥሩ አትሆንም። እንኳን ለሱ ለኢየሱስም አልበጀችም ምድሪቷ። ሰቀሉት፣ ምንም ያደረገው ነገር የለም። ገባሽ?
ስለዚህ አንዳንዴ ያስፈልጋል እንደዚህ አይነት ነገር። ሰዎች ቦታቸውን መያዝ መቻል አለባቸው። እኔ ከሚያምኑት እኔ አሁን ድሮ እንግዲህ እኔና ባናና እንተዋወቃለን። ስለዚህ እንደዚህ ሲጀመር የሚሰድበኝም ሰው አልነበረም። ክብሬን የማውቅ ሰው ነኝ። እንደገናም ደግሞ ከነ ሱዳን ጋር ስብስብም የለኝም ሱዳን፣ ግብፅ አሁን ሱፍ አስቀይሯት፣ ፕሮፋይል ፒክቸሯን አስቀይሯት። እኔ ቲክታክ ላይ መጥቼ የግብፅ ባንዲራ እኛ አሁን ስንት ባንዲራ ቀይረናል። አሁን ግብፅ እስካሁን ድረስ እሱኑ ነው ያደረገችው። እና ቶሮንቶ የሚለው ፔጅ እንግሊሽ ምሌ ነው እያልከኝ ነው? ዜሮ ነው፣ ኔፕ ነው፣ ምንም የዋ ነው። ስለዚህ እኔ ተስፋ አለኛ። እኔ በሁለት በሶስት ዓመት እንግሊዝኛ ካልቻልኩ ብዬ እየታገልኩ ነው። ቶሮንቶ የሚለው ራሱ በአማርኛ ነው እንደ ጻፈው ነው እንጃ። በአማርኛ ነው የጻፈው። በአማርኛ ዋው! አዲስ አበባ ከዚህ በኋላ በአራት ነጥብ ዘግተሃል። በአራት ነጥብ ስፖርት ጋብዛቸዋለሁ። ጥሬ ስጋ እየበሉ ያወሩኛል አዲስ አበባ ስንገናኝ። ከዚህ በኋላ በአራት ነጥብ ነው መዝጋት ያለብን። ኧረ ሳናግራቸው አንተ እኮ እኔ እኮ ሲጀመር በቃ ኤምባሲን ዘጋው። እነሱ ጋር ያለኝን ኤምባሲ ዘግቻለሁ። ዲፕሎማት ዛሬ ሻንጣችሁን ሰብስባት ግቡ ብያለሁ። አንድም ዲፕሎማት እዛ አይኖረኝም ከዚህ በኋላ በቃ ዘጋው እኮ። ከእነሱ ጋር ያለኝን በጀት፣ የጦር ልምምድ ምናምን በሙሉ ዘግተናል። የጦር ልምምድ አናደርግም፣ ምን አናደርግም። የጠፋውን ራሳቸው ፈልገው ያገኙት። ከወደብ ዕቃ ጭኖ ጠፍተዋል ነው የተባለው። እኛ ምድር ላይ ገብቶ ጠፍተዋል ነው የተባለው። እኛ ደግሞ ልከናል ነው ያልነው። እዛው ይመላለሱ ከዚህ በኋላ። እኛ የቻልነውን ያህል ነፃ ሀገር መሆናችንን ለማሳየት ነበር። የመከላከያ ሚኒስትሩ ከዚህ በፊት ነፃ መሆኔን ተናግረው ነበር። መከላከያ ሚኒስትር ደግሞ አለ ሞጣ የውጊያ ቀጠና ትስስርና መከላከያ ሚኒስትር እኮ ነው። የሚገርም አንተ ለሁሉም ደናቁርት ግን ስልጣን ሰተህ ትችላለህ። አይ አቶ ሞጣ የመከላከያ ሚኒስትሩ ከዚህ በፊት ነፃ መሆናችንን አውጀው ከዚህ በኋላ ነፃ ነው፣ መቃወም የለባትም ኢትዮጵያ በዚህ ጉዳይ በጦር ወንጀለኞች ፍርድ ቤት ምናምን መታየትም፣ ኬዟ ደግሞ በጥቃቅንና አነስተኛ መንደር መታየት የለበትም። ትልቅ ሀገር ናት እሷ፣ የራሷ የጦር አቅም አላት፣ የራሷ በጀት ያላት፣ ሰፊ ህዝብ የያዘች ናት ተባለ። ኢትዮጵያዊ ሜኒፌስቶ አለ። 800 ምናምን ሺህ ነው እንደውም ተቀንሶባት ነው እንጂ 800 ምናምን ሺህ ይዛ 300 ምናምን ሺህ ያለው ጋር ሄዳ ከሱዳን ጋር እንትን ትላለች። አእምሮን የያዘ ገብቶሃል። ስለዚህ አሁን እኛ ኤምባሲያችንን ዘግተን ሸዳውን አድርገን ከዚህ በኋላ ሲንጫጩ ውሎ ቢያድሩ በብረት ድስት ተጥደው የማይበስል ድንጋይ መቀቀል ነው የሚሆነው። ከዚህ በኋላ ጠጠር ነቅለው ልክ እንደ ባቄላ ሱቅ ባቄላ አምሯቸው ድንጋይ የሚቀቅሉ ሰዎች ነበሩ አሉ ድሮ እና የውሃውን መረቅ ይጠጣሉ ባቄላ አስመስለው። እንደዛ ነው። ከዚህ በኋላ ከነሱ ጋር ቢንጫጩ አይደለም። አጥራችንን ዘግተናል፣ ቦርደራችንን ዘግተናል። ከሚያገናኝን ነገር የለም። ከውጭ ሆኖ ግን መጮህ ይችላል። እኛ ባንካችንንም ታንካችንንም ይዘን ተሰብስበናል፣ ወደ ቦርደራችን ተመልሰናል። ይሄ ጉዳይ ካልሆነ 50 ሺህ እንሰጣለን ሲባል 50 ሺህ ሊካፈሉ እኮ ነው የጮሁ አሉ። 50 ሺህ ሊወስዱ እንዴት ሌላ ክፍያ አንተና ነገሩ አለች። ኢትዮጵያ ያለችውን እኮ ነው የሚነግረው። ይሄ ጉዳይ እኔ የማቀርበው ሰነድ ችግር ካለበት ይሰጣለሁ። ለካ እነሱ ያቺን 50 ሺህ ደግሞ ሰር ነው የጮሁት። ታዲያ በእንቁልልጭ እየገደልካቸው ነው። እሺ ደግሞ ቼክ አዘጋጅቼ
አሁን ለነሱ ዳ ምናምን የሚገባ ነበር። አይ እንደው 50 ሺህ በቃ እንደው ካልሆነ እንደ ይሄ ነገር ባይሆን እንደው 50 ሺህ ሌላ ለነገሩ 50 ሺህ የተከፈለኝ 50 ሺህ ሳይሆን 46600 ነው የተከፈለኝ ብር ነው። እንደው ወረወርላቸው ነበር። ለምን የኢኮኖሚ መቃወስ አለባቸው። እንዲሁ ሳያቸው ራሱ ወዛቸው የለም። አሁን የኔ ነው የኔ የኢትዮጵያን አይወዝ ታያ አየህ ኢትዮጵያ በጣም ክሬም በዝቶብሃል እንዴ? በጣም ለምን ግድብ አለን፣ ብዙ ነገር አለን፣ ኮሪደር ልማት አለን፣ ውበት አለ፣ ስንት ነገር አለ። የኮሪደር ልማት አጣጣኝ በጣም ወንፍሮት ይላል ይላል። ጌታ ነው ምስክር አተንዴ እኔ እኮ እነሱ ጋር ገብቼ እኮ ሳያቸው በሙሉ በቃ ድርቅ ብለው ሶማሌ ትሻላለች፣ ወዝ አላት፣ ፖርት ስላላት ሶማሌ ሶማሌ ወዝ አላት። የአሜሪካው የቀጠናው መሪ እሳቸው ያው የታወቀ ነው፣ ወዝ አላቸው እሳቸው ቀጠናውን በበላይነት የሚመሩት። ሌላ ግብፅ፣ ሱዳን ምናምን የሉ፣ አሰብ፣ ግብፅ ምናምን የሉ፣ በቃ የሉ፣ ምንም በቃ ምንም በቃ እቺን እንደው በጀት ኢትዮጵያ ልትለቅብን ነው ተሸንፋ ብለው ጠብቀው ነበር። የለም ኢትዮጵያ ስብሰባውን ረግጣ ወጣ። ልጭ አርጋቸውና ፕላን ፈልነውበት ነበር ማለት ኢትዮጵያ መከላከያዎቿን፣ ዲፕሎማቶቿን፣ ኤምባሲዎቿን ዘግታ ሸዳውን አድርጋ ወአለይኩም ሰላም ወራህመቱላሂ ወበረካቱ በሚገባቸው ቋንቋ ብላቻው እኛን ጨርሰዋለን፣ እንፈቷል፣ እዛው ፍቱት። ከዚህ በኋላ የሚሰማችሁ 4 ነጥብ ያ ፋይሉን ዘግተን መዝገቡን ከዚህ በኋላ የጠላ ቂጣ መብላት ይችላሉ። ኬክ ልንጋብዛቸው ነበር፣ የጠላ ቂጣ መርጧል። የጠላ ቂጣቸው መብላት ይችላሉ። ሱዳን እዛው ታወያይ፣ ሱዳን ታወያይ፣ እዛው ውይይቷን ተከተል። አንደኛ ራሷ ሃይማኖት የላትም፣ ሃይማኖት ታወያያለች። ብሔር የላትም፣ ሃይማኖት የላትም፣ ሃይማኖት ታወያያለች። ብሔር የላትም፣ ብሔር ታወያያለች። አገር የላትም፣ አገር ታወያያለች። የራሷ ችግር እኮ የውስጥ ችግር አለባት። በዛ ውስጥ ራሷን እየፈለገች ያለች። አሁን ደግሞ የቢዝነስ ደግሞ ገባች። ቢዝነስ ደግሞ ምንም አታውቅም፣ ስታይ ምንም አታውቅም። ራሷ ሳልቫኪር ነው የሚባለው ላዩ ላይ የሸናው ሰውዬ የሱዳን የደቡብ ሱዳን ፕሬዝዳንት አንድ ቀን ላዩ ላይ ሸና አይታችኋል ዩቲዩብ ላይ። ሚሲንግ ነው ሊያሳይ ያለው እሱ ላይ ሄደበት። እስኪ ሚሲንግ ነው የሚያሳይ። ኪሲንግ ማለት ፈልጋ ይሆን አልገባም። በሆነ ሰዓት ላይ የሆነ ቴክስት ገብቶላት መሰለኝ ሱዳን ኪሲንግ ምናምን ኪስ የሚል ነገር ገብቷል። ሚሲንግ ነው የሚያሳየው። እንዴ ሱዳን ማንበብ አትችልም እያልከኝ ነው? ሱዳን ዝም ብላ ነው እንደሰብስባ የምታወያየው። ጻፈላትን የምታነበው ሱዳን የሱዳን ጋዜጠኞች ተጽፎ ይሰጣቸዋል። በትልልቁ ተጽፎ ይሰጣቸዋል። ቁጭ ይላሉ። ከዛ ዜና ማንበብ ነው ስራቸው። በሱዳን ዳርፉር ግዛት ላይ የነበረው የመኪና ምናምን ተሰብስበው በዚህ በኩል ታጥፎ እንደዚህ ገብተዋል ተብለዋል ምናምን ነገር ነው የሚሉት። በቃ ሲጨርሱ ውሃ ይሰጣቸዋል፣ ይጠጣሉ፣ ይተኛሉ። ክሬዲት ካርድ አለ። ሶማሌ ግን ተመችቶኛል። ክሬዲት ፔመንት ስታደርግ ዲፖዚት ክሬዲት ይላል። ያለህ ክሬዲት ማለት ነው። አስይዘህ ክሬዲት ካርድ አሁን ክሬዲት ካርድ እሺ፣ ቁጥሩን አንብቡ ብላቸው ከየት አምጥተው ሊያነቡ ነው? ክሬዲት ካርድ ደግሞ አንዷ ደግሞ የመን ደግሞ ምን ትላለች? በክሬዲት ካርድ ማ ይሄን ያክል ብር አይከፈልም ማለት። እኔ እኮ ብላክ ካርድ ተጠቃሚ ነኝ። ኢትዮጵያ እኮ የብላክ ካርድ ተጠቃሚ ነች። ሊሚቱ 100 ምናምን ሺህ። ኢትዮጵያ እኮ ብላክ ካርድ አላት። እና የመንን ይፈራዋታል። ለምን? ድመት ሰጣቸዋለች። ያንን ድመት አምጡ እንዳትላቸው ፈርተዋታል። የመን
እኔ የመን ለምንድን ነው አቧራውን የምታጨሰው? ያልገባኝ ነገር እሱ ነው። እስካሁን የመን ምን መሰለህ፣ የተረጋጋ ኢኮኖሚ የላትም፣ የተረጋጋ ስርዓት የላትም፣ የተረጋጋ መንግስት የላትም። የተረጋጋ ነገር ስለሌለ በዚሁ በእነ ሱዳን ውስጥ ራሷን ለማረጋጋት ነው። እንደ ሀገር እውቅና ለማግኘት ነው። ገባ? እውቅና እንድታገኝ። ለምን? ተሰሚነት የላት ፖለቲካው ላይ፣ የፖለቲካ ኪሳራ ላይ፣ ኢኮኖሚ ኪሳራ ላይ፣ ሁሉ ነገር ላይ ኪሳራ ውስጥ ስላለች እንትን ለማግኘት ነው። ተሰሚነት ከነ ኢትዮጵያ ጋር ካልተጋጨች ተሰሚነት። አሁን ሁሉም እየመጣ ኢትዮጵያ ጋር የሚጋጨው ለምንድን ነው? ፓወሩ ያለው አሁን ኢትዮጵያ ጋር። ከኢትዮጵያ ጋር ስትጋጭ እንደ ሀገር እየታወቅ ትመጣለህ። ነዋሪዎች ይሰበሰባል። ነዋሪዎች ይመጣሉ፣ ሀሳብ የሚሰጡ ይመጣሉ። የመን እኮ እንዲሆንሽ ነው ምናምን ይላሉ። አንዳንድ ደግሞ የተኙ ሀገሮች አሉ። የመን ጋር ያቸዋል፣ ተኝተዋል እኮ የቡና ሀሳብ ይሰጣሉ። የተኙ ናቸው፣ በቃ የተኙ ናቸው እና ያወያያሉ። በቃ እንዲሆኑ ኦልሬዲ የተኙ እነሱ የጠፉ ናቸው ማለት በደሴት በውቅያኖስ የተወሰዱ የሉ መንገድ የሌላቸው ምን የሌላቸው መብራት የሌላቸው ምን የሌላቸው ምንም የሌላቸው የጠፉ ናቸው። ፈልገ እንዲህ በዳበሳ አይታቸው ራሱ እነዚህ ሀገሮች አሉ እንደ ብለህ የምትመለሳቸው አይነት በቱሪዝሙ በምኑም ኢኮኖሚ ምንም ነገር በቃ እና የመን ጋር ተሰብስቦ ያወራል። አይዞሽ የመን ይሏታል። ዛሬ ሌላ ሌቭል ላይ ነው ወንድም ፍራን። በጣም ነው ደስ ያለኝ እንደ ሀገር መኒ ሄስት የሚለው ሙቪ ነው ያሳየኝ በእውነት። ከስር በኮሜንት ነበሩ እነ ኮንጎ ሻሻና እነሱ። ማን ነው የሙሴቬኒ ሀገር? ማን ነው ከኢትዮጵያ ጋር ችግር ያለበት? ማን ነው ሙሴቬኒ? ምንድን ነው የመራው? የሙሴቬኒ ሀገር ማን ነው? ኡጋንዳ ነው። ኡጋንዳ ነው አይደል? ሩዋንዳ ነው። ኡጋንዳ ኦኬ። ኡጋንዳ ነበረች። አይ ከግብፅ ጋር ምትል ነበረች። አንድ የሆነ ቦታ ገብታ ከታች ላውጋ ነው ምናምን ላውጋውም ነበር እንዴ ጠበቃ ሆኖ። አይ ላውጋውማ ምን እንዴት ገባ? ኡጋንዳ ጠበቃ ሆኖ ኦኬ። ኡጋንዳ ገባልና ለማን ሊያግዝ ጠፋበት ውሉ። ኢትዮጵያ ጋር ይሁን ሱዳን ጋር ይሁን የመን ኬዙንም አያውቀውም። ለምን ሲበር አይ ቲንክ ስብሰባ ላይ ገብቶ ነው። ኦኬ። ወደ ሴቶች ጉዳይ እየሄደ ስብሰባ ድንገት ለሻይ የሆነ ሁሉም መስመርሳጅ ላይ በጣም ገርሞኛል። እሺ ወደ ሴቶች ጉዳይ ስብሰባ ነበርና የሴቶች ጉዳይ ስብሰባ እየበረረ ያለ አውሮፕላኑ ትራንዚት አደረገና የሻይ ሰዓት ስለነበረ ጎራ ሲል ስብሰባ ላይ ገባ። ሙሴቬኒ ማለት ነው። ገባና እንዴ እኔ አውቀዋለሁ አለ። ምኑን ጠይቄያለሁ አለ። ምን ሲባል እኔ ደግሞ ሱዳን የምሰጣቸው እውቅና ራሱ ይገርመኛል። ለምን ራሷም ሱዳን ግራስ እሺ ይናገር፣ ኡጋንዳ ይናገር፣ ሙሴቬኒ ይናገራል። ስትናገር እኔ ጠበቃ ነኝ ብዬ ጠይቄ ነበር አለ። ምን በዚህ ነንበር ጠይቀን የለም ተብለናል። አየህ የሴቶች ጉዳይ ጋር ይርክ የት ነው የሚጠይቁት? ካምፓኒ ጋር ነው የሚጠይቁት። ኡጋንዳ እርጅናም አለ መጫጫኑም አለ። አየህ ኦኬ መጫጫኑም አለ እርጅናውም አለ። ስለዚህ ድንገት ነው የገባችው እሷና ውረጅ ምናምን ወጣች። እሷ ሄደች፣ ጉዳይ ስለነበራት ሄደች ወደ ለምን እሷ የእሷ ስብሰባ ሁሉ ጊዜ አልጋ ላይ ተኝታ ከታች ላውጋ ማለት ነው። ንግግሮች ይከብዷታል በጣም ይሄ ይከብዳል። ፀጉር አስረዝሞ አልጋ ላይ ተኝቶ የሚወራ አይደለም። እነሱ ዳንም አቅቷቸዋል። ይሄ ዝም ብሎ እንትን አድርጎ
ምናምን ብለህ ኩክ እያደረክ የምታወራው አይደለም። አየህ አንዳንድ ሰርግ ቤት ላይ ካልዘፈንኩ ሲል ዘፈኑ ለቅሶ ነው የሚሆንበት። እሱ እንኳን ፍሬንድ ስለሆነ በኡጋንዳ ነው ከዚህ በኋላ የምጠራው ላውጋው ኡጋንዳ ነው። ታች ነው የሚያወጉት። አየህ ተፋሰሱን ነው የሚያወጉት እነሱ ከፍ ብሎ መምጣታቸው ማን ሄስት ብየዋል። ድንገት እኮ ነው የመጣችው። ድንገት ከታች ለማውጋት ወደ ሀሳን የገባች አውሮፕላኑ አረፈና ሻይ እየጠጣች ጠብቂ ሙሴቬኒ ሲባል ምንድነው እዚህ ክፍል ጫጫታ ብሎ ገባና እኔም አናግሬያለሁ። ምን ሲባል በዚህ ነበር አናግሬ ሲስተም ላይ እንደማለት የምን ጉዳይ እንደሆነ ራሱ አታውቅም። ከዛ ምንድነው ሲባል ለካ የሆነ አጀንዳ ይዛለች የሴቶች ጉዳይና የመንን መደገፈዋል። አታውቅማ። ኢትዮጵያ የወንድ ስራ ነው የምትሰራው። ከዛ ውጭ አልኳት ነው ውጭ አልኳት ይለፍ ያልኩት አለች። ጠበቃ ነኝ አለች። ጭራሽ ራሷን ዕዳ ውስጥ ትከታለች። ደግሞ እሷ ወንጀል ትሰራለች። መጣ ጠበቃ ብዬ አናግራቸው ጠበቃ ነኝ ብዬ አይ ሙሴቬኒ እርጅና እኮ ከባድ ነው ብዬ ነው ምህረት አድርጉላት አልኩኝ። ዱባይ ናፈቀች ይላል። ዱባይ ማን ነው? ዱባይማ እኛ ነና ረሃ ሁለተኛ ከተማችን እኮ ነው ዱባይ። ምን ነካቸው? እኔ ጋር ስትመጡ ረሃ ነው የምታደርጉት። ረሃ ነው። ከንዶራችሁ ለብሳችሁ ብቻ ቁጭ ብላችሁ መብላት መጠጣት ነው። እኔ ጋር መጫወት ነው። ጭንቀት የለም። ፈታ ነው። ስለዚህ ምን ዱባይ ሌላ ትፈልጋላችሁ? እዚሁ ነው። ኢትዮጵያ ሁለተኛ ከተማ እኮ ነው ዱባይ። ተሙ ከኛ ጋር ዲፕሎማሲያዊ የስራ ግንኙነት ስላቋረጠ ተሳትፎ የለውም። እንዴት ሽምራ ቀቃይ ምን አለ? አይ በቃ የጦሩ ሁሉ ነገራችንን ዘግተናል። ከነሱ ጋር ቆየን። አይ ሽምራ ቀቃይ እንኳን አይገባም እንደዚህ አይነት ነገር ላይ እንዴ። ጄት አስነስተው ነበር እኮ ጄቱ እግሩ አልሰራ ብሎ ነው እንጂ ሊቀጠቅጡ ነው እኮ። ሞክረው እምቢ አላቸው። ኢንጂኑ ምናምን ብሎ አልነሳ ብሏቸው ነው እንጂ ሊቀጠቅጡ ደህና አድርገው ምን ነካ። ሽምራ ቀቃይ የእምነት ሀገር ስለሆን እኛ የእግዚአብሔር ሀገር ፈራ እግዚአብሔር ያለን ስለሆን ጄቱ አልነሳ። ሞክረው ምንድነው ባትሪ ደክሟል ምናምን ጃምፐር አምጣ ሲባል ኬዙ አለቀ። እስኪያስነሱ ድረስ ጉዳዩ አለቀ። ህዝቡ ተነስቷል እያልኩኝ ምን ነካ። ኢትዮጵያ የደረሰባት መከራ ቀላል አይመስልም። ጥንታዊ ታሪክ ያላት ሀገር በመሆኗ የብዙ እናቶች ጸሎት ያለባት ሀገር፣ ቀኝ ያልተገዛት በሌላ ሰይማት ቢሆን ኖሮ ኢትዮጵያን በስማ አብሬያት እንዴት እንደማሽቋልጥ ይታየኝ ነበር። ሰይማት ስማ የጀግኖች ሀገር ስለሆነች የስንት ተራራ የስንት ሀገር የጀግኖች ሀገር የውቦች ሀገር በመሆኗ ነው እንጂ የተወረወረባት ውርወራ ነው። ሁሉ ሞክሯል። አንተ የኢየሱስ ሄልሜት ገጥመ መዞር ሰው እና ምንም ብዙ ፈራ እግዚአብሔር ያ ሁሉ አንተ ታቦት እየወጣባት ያ ሁሉ ቅዳሴ እየተቀደሰ ያ ሁሉ አዛንና ቁርአን እየተቀራባት ያ ሁሉ እየተዘመረባት እንዴት ነው የምትወርቀው? ጠዋት ተነስቶ ሌሊት ላይ አላሁ አክበር፣ በዚህ ጋር ደግሞ አዛኑ፣ በዚህ ጋር ቅዳሴው፣ በዚህ ጋር ዝማሬው ያ ሁሉ እየተጸለየበት እንዴት ኢትዮጵያ እንትን ትላለች እንዴ? ቀልድ ጎልያድ ብያለሁ ይላል። ጎልያድ ዳዊት ነው። ዳዊት ደግሞ ናሬሽኑ እንዴት ነው የሚሰራው? ባናና እንዴ በጣም በቃ የመኒ ሄስትን በአማርኛ ተጽፎ መጽሐፍ ላይ እያነበብኩ ነው መሰለኝ። በሙሉ ስም ተሰጥቷቸዋል። በሀገር ደግሞ ማታ ብትኖር ማለት ነው በደንብ ይገባሃል። ባናና የሚያወራው ነገር የነበረውን ኢቨንት ነው የተነተነው ፕሮግራሙ ላይ ያለው። እኔ ለነገሩ ብዙ ስለማይመቸኝ ሱዳን ምናምን ሱዳን መቆየት አልወድም እና
ክብር ሊሰጥ ኦልሬዲ የተከበርን ነን። ክብር ሊሰጥ ኦልሬዲ እኛ የተከበርን። ሱዳን አከበረን አላከበረን፣ ግብፅ አከበረን አላከበረን፣ የመን አከበረን አላከበረን፣ ጥቃቅን አነስተኛ ሀገሮች አከበሩን አላከበሩን ምን ያደርግልን? ኦልሬዲ እኛ የተከበረን ሰራዊት አለን፣ በጀት አለን፣ ህዝብ አለን። አራት መስሚያችን ድፍን አንሰማም። ያ በጣም እኔ ሱዳን ብዙም አይመቸኝም እውነት ለመናገር ሱዳን መጀመሪያ የውስጥ ችግሯን ዘመለ ሳቢ ከከፈል ውይይት ላወያይ አሁን ማወያየት ያለባት እንደውም ኢትዮጵያ መንገድ የሚከፍት ነው ይመስለኝ። ዝም ብሎ በቃ ያስገባል። ስማኝ ውይይት እንደውም ማወያየት ያለባት ኢትዮጵያ በልማት በጣም ቢዚ ነች እንጂ ማወያየት ያለባት እንደውም ኢትዮጵያ ነበረች። ሱዳን እኮ አሁን የውስጥ ችግር አለባት በጣም እንዲሁ ካርታዋን ራሱ አይታይታት እንዲህ አይታት አገሪቷን ራሱ አይታት እኮ ትንሽ የሆነ አመዳምነት ይታይባታል። ቀጥቅጠው እኔ አላዝምላችሁም። አክቹዋሊ ሙሉ ሶሻል ሚዲያ ላይ ለማውቀው ሰው ምናምን አላዝንም። ስፔሻሊ ላይክ ታይሚንግ ምናምን እየጠበቁ የሚነሱ ሰዎች ፌክ ስለሆኑ ሁሉንም በአንድ ነው ማያቸው። ምን መሰለህ ሱማሌ ዛሬ አብራ በቆም ሌላ ቀን ልትነሳ ትችላለች። እሷ ለመሰለህ አንዴ መጣ ቤተመንግስት ገብታ እራት በልታ ምናምን ሰላም ብላ ደግሞ ሄዳ ደግሞ ሱዳን ጋር ልትሄድ ትችላለች። ችግር የለውም ችግር የለውም የእሷ ችግር የለውም። በክፉ ቀናችን ከጎናችን የቆመች አገር ስለሆነች መቼም አንረሳትም። ገብቷል። በክፉ ቀን አብራን የቆመች ብቸኛዋ የታሪክ መጽሐፋችን ላይ በነበረው የትጥቅ ትግል የዲፕሎማሲያዊ ትግላችን ላይ ሱዳን ጋር ሀገር ነበረች ብለን ታሪክ ላይ እንጽፋታለን። አይ እኔ ራሴ ተመቸችኝ። ሶማሌ በጣም የተመቸችኝ ሶማሌ በጣም በዚህ ደረጃ እኔ ብዙ ጊዜ ኔጌቲቭ ነበር የምትመስለኝ፣ ለካ ፖዘቲቭ ይሰራል። አዎ አለ እንትን ነው። አየህ ከእነ ሱዳን ጋር ደግሞ ፖለቲካዊ ትስስሯ አደገኛ ነው። አስበው እና ወጥራ ያዘቻት ለጋራ ጥቅም ብላ እንኳን ምንም የማጎብደድ አይነት ነገር አላሳየችም። ሶማሌ በቃ ከፍተኛ አንደኛ አላታ ምንም አትፈልግም፣ ወደብ አላት። ሱዳን እኮ አሁን ሱዳን ችግሩ ምንድን ነው? የመን ጋር ስትሄድ የመን ጎረቤቷ ነች። ድመት ምናምን ወርወር ታደርግላታለች። ገብቷል። ያልተረጋጋች ሀገርም ስለሆነች ትሄድና ሀገሯ ላይ ሆና ተቀጠቅጣታለች። መቀጥቀጥ ትፈራለች ሱዳን። የመን እኔ በጣም በጀቱ ከግብፅ ጋር ደግሞ በተፋሰስ ይገናኛሉ። ከግብፅ ጋር ደግሞ በጥቅም ይገናኛል። ኤምባሲያቸው ጎረቤት ነው። ካናዳ ላይ ነው ኤምባሲያቸው የሁለቱም ሀገር። ስለዚህ እዛው ቡና ይጠጣሉ አብረው። እዛው ኤምባሲ ለኤምባሲ አምባሳደሮቻቸው ቡና ይጠጣሉ እዛው። ስለዚህ ተወካይ ሲባል የመን ምን አለች? ከሱዳን ጎረቤት አይደለች? ባህረ ሰላጤውን የሚመራው እሳቸው ይደውሉ ተባለ። ማን ናቸው ባህረ ሰላጤ? ደግሞ ኢራቅን ማነው? ኢራቅን የሆነ ገቡ። ባህረ ሰላጤው እንዳለ የሚመሩ አሉ። ዮኒ ነዋ። ታሽ እንግዲህ እሳቸው ይደውሉ ሲባል እሳቸውን አትንካቢ፣ እሳቸውን አትንካቢ እና ሳዳም ስለማይመች እሳቸው ይደውሉ ተባለ። እሳቸው ይደውሉ ሲባል አይ አለች የመን። ግብፅ ትደውል አለ። ከዛ ወዲያው ሱዳን ምን አለች? ግብፅ ትደውል አለ። እኔ ደግሞ ሱዳን ለምን አትደውልም አልኩ። ለካ የቋንቋ እጥረት አለ። እኔ አልገባኝም። ከዛ ሱዳን ትደውል አልኩ። አይ ግብፅ ትደውል። ሱዳን ለምን ራስሽ አትደውይም? አንቺ አይደለሽ በበላይነት እየመራሻል። አይ ሱዳን ትደውል። ሱዳን ገባችና የድሮ ላንድሮቨር ታውቃለህ? የድሮ ኢትዮጵያ ውስጥ ያለ ላንድሮቨር በመነቤላ የሚነሳ እንደዚህ እንጂኑ ታውቀዋለህ? አይ ቲንክ ግሪን ነገር ነው። ወለጋ ውስጥ
ጋሽ ሙላል የሚባሉ ሰውዬ ነበሩ። ፒክአፕ አላቸው እና ኢንጂናቸው የሚነሳው ከፊት እንትን ይገባና መነቤል ላይ ይባል ይገባና እንደዚህ ነው። ተንቀጥቅጣ ትነሳለች መኪና። ትዝ ይለኛል ልጅ ሱዳን እንግሊዝኛው ላይ እንደዛ አልሆነች። የግብፅ ሪሰንትሊ ምን ነው የሰማሁት ነው። ከዛ የመን ምን ኧረ እባክህ ትራንስፈር ኧረ እባክህ ታዲያ ግብፅ ተቀጥያውን ለምን ቁጭ አደረገችው? ተቀጥያውን ለምን ነው ቁጭ አደረገችው? ማን በራሷ ቋንቋ በጣም የኮራች መስሎኝ ነበረ። ግብፅ በጣም አምባሳደሮቿን ማስተካከል አለባት። አምባሳደሮቿ ለምን መሰለ ምንዛሬ ነበር የምትሰራው ኢትዮጵያ። ከዚህ በኋላ ምንዛሬዋን ዘጋችባት። አየህ ምንድነው ችግሩ ብለን ምንዛሬዋን ዘጋች። ኢትዮጵያ መጣችና በኃይለኛው ሌቭል መጣችና አፖች ምናምን ሰራች። ፈንድሬዚንጎች ምናምን ቀጥታ ለባለ ድርሻ አካላቱ መስጠት ጀመረች። የድሮ ሲስተሙ ጠፋ። ሲስተም ገለበጠች ኢትዮጵያ መጣ። ስለዚህ ቁርሾ አለባት። አየህ ግብፅ ግድብ መገደቧ ብቻ ሳይሆን ትራንዛክሽኖቹን ሁሉ አቋርጣለች። ግብፅም በግሽበት ተመታለች። ተመታለች። እስካሁን ሱፍ አልቀየረች። ለአምባሳደሮቿ እስካሁን ሱፍ አልቀየረች። ፕሮፋይሏን ሄዳችሁ እስካሁን አልቀየረች። እስቲ ደግሞ መንፈሱን ለማስተካከል አንድ መዝሙር ደግሞ አዳምጠን ብንመለስ ምን ይመስላል? ባኔክስ እየተከፈተ ኢትዮጵያ እኮ ይሄ ሁሉ ጫጫታ ያው የምታስመርቀውን ግድቧን ነዳጅዋን ምናምን እኮ ሾፈች። መበልጸግ ሳይሆን ማበልጸግ ላይ እንዳለች እኮ ኢትዮጵያ ተቀይራ በአሜሪካ ብትገባ ደስ ይለኝ ነበር። አንተ ደግሞ ምን ነካ እንዴ ዘራፍ? አይ ኢትዮጵያ ችስታ ናት ብዬ ነው የማስበው። እና ችስታ አሳየች ገብቷል። አሁን ባለው ኢንቨስትመንት ጉዳይ ላይ አሜሪካንን ብናስገባ ጠንካራ ናት፣ ኢኮኖሚ ጠንካራ ናት። ዘላለም ሚስጥረኛዬ የልቤን አጫውተዋለሁ፣ ገበናዬን አሳየዋለሁ፣ ገበናዬን አሳየዋለሁ። ዘላለም ሚስጥረኛዬ የልቤን አጫውተዋለሁ፣ ገበናዬን አሳየዋለሁ፣ ገበናዬን አሳየዋለሁ። ካደረከው ሚስጥሬን አጸያፊውን ስራ እነግረዋለሁ፣ ታማኝ ነህ ጌታ ኢየሱስ ጊዜ የማይለውጥ ብዙ ብላችን ማለት አለብን።
ግን የእሳት ነዳድ ነው። አፌን አልከፍትም ለማንም ጌታዬ ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገበናዬን አሳየዋለሁ ገበናዬን አሳየዋለሁ ዳላኬ እንዴት ነው? ተጫዋች እስኪ እንዴት ነው? ፊራዬ እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ አማን ነው? ሁሉ ሰላም። እንዴት ናችሁ? ሉካ ሁላችሁም ሰላም ናችሁ? አለው እግዚአብሔር ይመስገን። አይ ዳላኬ ደህና ነሽ? ደህና ነኝ። እንዴት ነሽ? Good to see you. Good to see you too. እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አንዴ ረፍ የምትሉ አላችሁ ሌላ? ሃይ ፊራይ፣ ሃይ ሰላም ሁላችሁም እዚህ ያላችሁ፣ ቡካዬ ሁላችሁም እንዴት ናችሁ? ደህና ነን። አይ ማሂዬ ደህና ነሽ? እንዴት ነሽ? አለሁልሽ። ፊራዬ በስንት ጊዜ መጣህ እኮ በስመ አብ። የተባበሩት መንግስታት ስብሰባ ስለነበረ ይመጣ። አይ አሪፍ ነው። ሙሩ አልቆ ነው እንደ ጨረሰ ያቆማል። አለቃው በጣም ቆንጆ መዝሙር ነበረ። በጣም ማን ነው መዝሙሩ? እኔ ፈልጌ ነው ያገኘሁትና ወረታ ያውቀው ጌታዬ ብላችሁ ስታረጉት ይመጣል። ዘላለም ሚስጥረኛ የደረጀ ነው ግን አዲስ ሆነው ዘምረዋል። አዲስ ነው ብቻ ወረታ ያውቀው ጌታዬ ኒው ፕሮቴስታንት ሶንግ ከቨር ምናምን በሉት። ያ ከቨር ሶንግ ከቨር ሶንግ ስትሉት ነው የሚመጣው። ማሂ አላወኳትም። ማይ ኪችን እኔ ነኝ ማቀ እንደ አንደኛ ተከራካሪ እዚህ አንደኛ ቀንደኛ ላንተ በእናትሽ በቃ አምባሳደር ሆነሻል። ተፎሎ በቃ ቢራሱ ጨጓራችንን ላጠው ቡካዬ። ባናና ፎሎ ባክ እንዴት ነው? እዚህ ማነው አንፎሎ ያደርጋል? ባናና ራሱ በስንት ጊዜ ነው ያየሁት? ባናናዬ እንዴት ነህ? ዳላኬ ታዲያስ እንዴት ነሽ? ያ ሁሉ ሰላም። ልጄ በጣም ደህና ናት። የሆነ ሰው ግን እኔማ እረፍት አደረኩ እኮ ሶሻል ሚዲያው ይመርዝሻል። ገባሽ? ልቤን በጣም እያነጻው ነበር። መልሶ ሊያቆሽብኝ ሲል እረፍት ላርግ ብዬ ወጣሁኝ። አይ ጥሩ አደረክ። ግን አንዳንድ ቦታ የቤተሰብ ጉዳይ ምናምን ሲኖር እዛ ገብቼ ትንሽ አወራለሁ። አይ ሳይ ጥሩ ነው። ብሬክ መውሰድ አንዳንዴ ያ ብሬክ በጣም ያስፈልገዋል። ሙሉ ሶሻል ሚዲያ የሚጠቀሙ ሰዎች በቲክስ ምናምን እረፍት እንኳን ቢያደርጉ አእምሯቸው ትንሽ ይሻሻላል። ቢኮዝ ዝም ብለሽ የምታየው ነገር ኔጌቲቭ ኢነርጂ ነው ወደ ቤትሽ ይዘሽ የምትገቢበት በገዛ ስልክሽ ማለት ነው። አይ ነው ቢኒ ወይ ቡካዬ እንዴት ነሽ? ሰላም ነው። ጌታ ይመስገን ሰላም። ፊራዬ እንዴት አለ ወንድማችን? አለው እግዚአብሔር የተመሰገነ።
እዚህ ያላቸው ወንድሞች ነበርን እንግዲህ እየሳቅንም እየታዘብንም እየዘመርን እንደዛ ነው። ሲሪየስ ካረከው መጥፎ ነው። እንደዚህ እንጆይ ያረከው ሲሪየስ ካረከው ከባድ ነው። ቅር ያለኝ የሀገር ውስጥ ያሉትን ባንዳዎችን እና ባዳዎችን ስለረሳቸው ሀገር ውስጥ ስብሰባ ላይ ያልተገኙት ባንዳዎችና ባዳዎችን ረሳቸው። አይመጥኑንም ብዬ በሀገር ደረጃ ከተጠሩ እውቅና ያገኛሉ። ገባ አይደለም እኮ ባንዳና ባዳ ብለህ የምታነሳቸው እየጠበቅኩ ነበረ እና ለምን ለእነሱ የቤት ኪራይ ምናምን መክፈያ ምናምን እንትን ናቸው ቢዝነሳቸው ነው። ሌሎችም አሉ ማለት ነው ጥቃቅንና አነስተኞች። እንዲ የድሮ የአርከበ ቁባይ የሰራቸው ሱቆች ታውቃለህ? ኮንቴነሮች አጥር ጥግ የሰራቸው ይደብለት ያ ቸርች አልባው ማለት ነው። በብዛት ነበሩ እነሱ። አረባክ ከስር ምናምን አንዱ ምን አለ መሰለህ ጦጣ ዝንጀሮን መከረቻት። ፍሩት እየበላች ዝንጀሮ ጦጣ ፍሩት እየበላች ኬት አመጣሽ አለቻት። ስትላት ሰማዶ ትሄድና አለችው ውሾች ይመጡብሃል አለች። ትንንሽ ውሾች ሲመጡብህ ሽሻቸው አለች። ወደ እነሱ እንዳትሄድ፣ ትልልቆቹ ሲመጡ ግን ሩጥባቸው አለች። ይፈሩሃል። እነሱን አልፈህ ስትሄድ ጥቁር ሜዳ በጣም ጥቁር የሆነ መሬት አለ። እሱ ላይ ተንከባለህ ስትሄድ ይሄ ሙዝ ታገኘዋለህ አለች። መካሪዋ ማነች? ጦጣ። ተመካሪው ማነው? ከዛ እየሮጠ ሲሄድ ውሾች አየ። ቡችላ በተፈጥሮ ስትጨው አትነካም አይደል? ትልቆቹ ናቸው የሚመጡብህ። ቡችላዋ ስትጨው ሮጥ አመለጣትና ትልቆቹ ሲመጡ ወደ ትልቆቹ ሮጥ ቦጫጨቁት ሰውነቱን። መሸሽ የነበረበት ትልቆቹ ነው እንጂ ትንሾቹን አይደለም። ቦጫጨቀችው። ከዛ በኋላ ጥቁር መሬት ላይ ተንከባለ ስላለችው ስትንከባለል ያ ጥቁሩ ነገር ለካ ጉንዳን ነው። ከዛ ብሎ መጮህ ጀመረ። ጉንዳኑ የበለጠ ቁስሉ ላይ ጉንዳን ሲበዛበት ማለት ነው። ወይኔ ጦጢት የባሰ ጨመርሽብኝ አለ። ሙዙንም አላገኘም እኮ እንዳለ እያበደ ሄደ። አንዳንድ ምክሮች ከስር የነበሩ እንትኖች እንደዛ ነበሩ እና እኔ አላየኋቸውም። ሀሳብ ሰጪዎች ምናምን የአርከበ ቁባይ ሱቆች ነበሩ። ለጥቃቅኑም ለከፍተኛም ከፍተኛ እንኳን ለነገሩ ብዙ ቦታ ለመስጠት ነው። አይ ከፍተኛ ከመጣማ ከፍ ብለን እንመጣለን እኮ። ሰርጓጅ መርከብ ባህር ኃይል እኮ አሰልጥነን ቁጭ አድርገናል እኮ። ውሃ እንደሌለን አትቁጠረው። አውረዳ የላቸውም ብለህ ንቃ ዝም አትበል። ኦልሬዲ ዋናተኛ ጠላቂ ሰው አለን። እኔ ስንት አካውንት ይሄ ነው አካውንት ያለኝ። ይህንንም ዛሬ ነው የገባሁበት እንትን ስላለን ምንድነው የተመድ ስብሰባ ስላለን የገባ ነው እንጂ ሌላ አካውንት ነው እንዴ? ራሱ እኮ ነው ራሱ ነው። በቃ እንግዲህ አሁን ወደ ጸሎት ልንገባ ነው። ይሄን አክል ከተጫወትን ይበቃናል አይደለ? የምትሉት አለ ሌላ? ማሂ ቴንኪዩ አምባሳደርነት ተሾመሻል። የራት ግብዣ እናደርጋለን አምባሳደሮቻችንን ሰብስበን። በጣም አመሰግናለሁ። በቡካ አማካኝነት በቡካ አሳይን በማድረግ በምክር ቤቱ ተመርጠሻል። ቡካዬ ቴንኪ ሶ ማች። ይዋቀው አይ አንድ ቀንማ ራት ግብዣ መኖር አለበት። የመንግስት ተጠሪ ነች ታውቂያለሽ። ቡካ ታዲያ በየኮመንቱ ስር ነው በቃ መከራከር። የመንግስት ተጠሪ ነች። ዳህላክ ነበረች በፊት። አምባሳደር አድርገን ወደ ሌላ ሀገር ልከናት ነው። አዎ ለፍስራ በስቶብኝ ነው የላክ ቦታ አምባሳደር አድርገን ልከናት ነው እንጂ ዳህላክ ነበረች። አሁን የመንግስት ተጠሪ ቡካ ነች።
የመንግስት የፖለቲካ ተጠሪ ነች። ለዛው ባላክምን ጡረታ ወስጣት አይ አምባሳደር አረግና ስራ ይበዛባታል። እንደገና ደግሞ አየሁ ካጠገብ ገሸሽ ለማድረግ ነው ብዙ ጊዜ አምባሳደር ዳራቱ ዛሬ የቡካ አሁን የመንግስት ተጠሪ ስለሆነች እሷ አሳይን የምታደርገው ሁሉ ሹመት ያገኛል። በጣም ነው የምትደውልልኝ ቡካና እኔ ግን የሙሉ ስልጣን ለብላቴና ቢሰጠው ደስ ነው የሚለው የመጨረሻ በቃ ብላቴናው እኮ ታማኝ ወዳጅ ነው። መዝሙር ብጋብዘው የማስታወቂያ ሚኒስትር ነው። የማስታወቂያ ሚኒስትር ነው። አንድ የደህንነት ሚኒስትር ነው። አዘው ስልጣኑ በሞኖፖሊ ዞቴ የመንግስት ኮሚኒኬሽን ቢሮ ኃላፊ ነው። በዛ ላይ የኮሚኒኬሽን ዋና ብዛቱ እና ብዙ ስልጣን ነው የያዘው። ደሞዙ ራሱ አሁን ለእሳቸው የሚከፈል ደሞዝ በነገራችን ላይ ሴኩሪቲ ጥበቃው ምኑ ደሞዙ ብዙ ነው። አይ መደረግም አለበት በሆነ ስፔሻሊ በዚህ በኮሚኒኬሽን ጉዳይ ትልቁን ድርሻ ነው። የሀገሪቱን የፖለቲካ ሁኔታ ያንጸባርቃሉ። ብዙ ጊዜ ሰርፕራይዝ አድርገውናል። የሀገሪቱን የገጽታ ግንባታ ሰርተው አይተናል። ቲቪ ላይ ደንግጠናል። በጣም ባለሀብቱ ይላል። በቃ በጣም ያዝናናኝ ቪዲዮቹ ምናምን ሲለቅ አየዋለሁ እና ባለሀብቱ ፍራው ላይ ቴቻ ምናምን ብሎ የሚለው ነገር አለ። በጣም ያዝናናኝ ያ እኔ ያየው በቃ ይመጣልኛል እና እንዴ ምናምን በጣም ያዝናናኛል። ራሴ ደረግጣለሁ ታውቃለህ። የሆነ ቀን ላይ በኔጌቲቭ ገባ ማለት እንዴ ደግሞ አይፍራውን ደግሞ ከብላቴናው ጋር ደግሞ ጣልቶ ነው ምናምን ብዬ ቀጥቁጦ ብዬ ውጤት እላለሁ። ለካ ሙገሳ ነው እና ምን ሆኖ ነው በቃ እንዴ ተጋጨ እንዴ ከሱ ጋር ምናምን ብዬ እያሰብኩ ነው። መጨሱን በእናትህ አስታውሰን እስኪ በእናትህ። ባናና ድሮ በአማካሪነት ሰርተው ነበር እኮ ጡረታ ወጥተው ነው። አቤት ጡረታ ወጥተው ነው እንጂ ድሮ እኩል ስልጣን ለውጡ ላይ ገና እንደ ሀገር ለውጡ ላይ መንግስት ሲቋቋም ነበር አማካሪ ነበር ነው። ከመጀመሪያው ጀምሮ ገና እኮ የፕሮቶኮል የትጥቅ ትግል ላይ ነው አብሬ የነበርኩት። የፕሮቶኮሉ እንትን ነበረ። የፕሮቶኮል ኃላፊ ነበሩ። እኩል ድርሻ ነው ያለኝ። ምንም ነገር አትክተተኝ። የትጥቅ ትግሉ ስቀላቀል ሁለታችንም እኩል ጸሐፊ ነው የነበር ነው። አራት እኮ ዝም አትለው እኩል ስልጣን ነው የነበረ። ግን መጨረሻ ላይ እንደ ሀገር አንተ ያው በሙሉ አጥፍተህ ተቆጣጠርኩ። ከላይ ተቆጣጠርኩ። እነዚህ እኔ ግን የእውነት ለመናገር በጣም ብዙ ሰዎች በተሳሳተ መንገድ ነው የሚያዩና በቃ እንደው በደንብ ያውቁት ብዬ ነው ብዙ ጊዜ ማስበው። ጌታ ነው ምስክሬ። አንዳንዴ ላይክ ኢቭን ሼመኛ መሆንን ራሱ ቢያውቁ አንዳንድ ነገሮችን መረዳት ይችሉ ነበር ብዬ አስባለሁ። ሲሪየስ ነው የማወራው። በቃ በጣም ሼመኛ ነህ እና እሱን ነገር እግዚአብሔር ቢሸፍንልህ ደስ ነው የሚለኝ በእውነት። በደንብ ቀርበው ምናምን ቢያውቁ በደንብ ላኬ አሁን አንዳንዶቹ ምናምን ያውቀዋል ብዬ ራሱ ማስባችሁ ሰዎች በደንብ ያውቀውም አይመስለኝም። ሲሪየስ ነው የማወራው። እንተዋወቅ ቤት እዚሁ ላይ ነው የምንተዋወቀው። አንተ እኮ እና በጣም በቃ በጣም ማዝነው አንዳንድ ጊዜ ላሴት እና ሼም ይዞ አንዳንዴ እንትን የምትላቸው ነገሮች በቃ ሲያስመቱ ሳይ ምናምን ይገርመኛል። እና እግዚአብሔር ካንተ ጋር አለ።
በደንብ አሜን። ልክ ነው። እሱን ላመስግነው ተንበርክኬ በጥቃቅን ነገር ራስን አታበሳጭ። ሁለት ጆሮ ፈጣሪ አንተ አገር እየመራን 130 ምናምን ሚሊዮን እየመራን እንዴት ነው የምንበሳጭ? ፈጣሪ ሁለት ጆሮ ሰጥቷል። በአንደኛው ታዳምጣለህ፣ በአንደኛው አላስፈላጊውን ነገር ታፈስበታለህ ማለት ነው። አልሰማም እኔ ባሰብ እኛ ኢኮኖሚ ለማሻሻል የሀገራችንን ህዝቦች ኢኮኖሚ ለማሻሻል ደፋ ቀና እያል ጎረቤት ሀገሮች ኪሳችን ለመግባት ይሮራታል። የሀገሩን ሰው ይፍጨርጨር፣ ጎረቤት ሀገሮችም ይፍጨርጨሩ። ከዚህ በኋላ እረፍት አድርግ። ከዚህ በኋላ ወታደሮቻችንን ቦርደሩን ዘግተን ቁጭ ብለናል። ማንም ወደኛ መምጣት አይችልም፣ እኛም ወደ እነሱ መሄድ አንችልም። የተመድ ስብሰባው ላይ ዛሬ በቃ ውሃ ጠጥተን ይወጣል። እንዳልሰትያ ከዚህ በኋላ ስንበርም በላይ ነው የምንበረው። በምንም በመኪና እንገናኝ በምን ከላይ ነው የምንበረው። ያ ነው እና እንደዛ ነው። ባናና ተጫወትን። ያው አንዳንዴ እንደዚህ መጫወት ያስፈልጋል። ያስፈልጋል። ወንድ ፍራውል መልካም ምሽት። ኤኒታይም አለው ደውልኝ። እሺ በቃ አትጥፋ። ቲክታክ ና አንዳንዴ የመጣ ዋና አትጥፋ። አንዳንድ ጊዜ የመጣ ዋና ቢሊየነር ስሆን እመጣለሁ። ቢሊየነር ስሆን በቅርቡ ስለመሆኑ አይዞህ። እሺ ጌታ ለአንተ ያደረገው እናምናለን። ምክንያቱም ኤለን ማስክ ትሪሊየነር ስለሆነ እኔ ቢሊየነር መሆን ግዴታ ነው። ኦፍኮርስ የጌታ ልጅ ሆነ እንድሮ የ4 ሚሊዮን ዶላሩን መኪና መች ነው በወቅቱ? እሱማ በቃ እሱ ዝም ብዬ ቀርጬ ምን ሳረግ ነው የምታዩት። አዲስ መኪና አዘዝክ እንዴ? በዶላር ነው የሚል አይጠፋም። ቆይ ገና ነው ባና ቆይ ጸጥ በል አሁን ጸጥ በል ቆይ። ግን ፊራ ዛሬ ምን ተማርኩኝ? የኛ ሰው ከስብሰባ በቁም ነገር ማለት ነው ከእንትኑ ባልናገረው ስለሚደብረኝ ነው ለራሴ ማለት ነው። እና የሆነ ሰው ድምፅ ያስተጋባል። አንተ ከሆነ አላውቅም። ማን ነው ቢኒ? ፖዚቲቭ ነው እንትኑ አይደል? አነሳኝ እንጂ ነበርኩኝ ነበር እኮ ማነሳው እኔ አይደለሁም እኮ እኔ እኮ ታውቃለህ። አሁን 840 ሺህ የነበረውን እኮ ነው 810 ሺህ ያስገቡት። ባለፈው በእኔ በሌላት ነው እኮ ፋሎ የተደራረጋችሁ። ማን እንደሚያነሳ አላውቅም። እንትን ይቆያል። እንደዛ ስትቆይ በተለይ ቆይተህ ስትመጣ ምናምን ራሱ ያወጣል ወይ ራሱም ሊያወጣ ይችላል። ቲክቶክ ማለት ነው እንጂ ብዙ ጊዜ እንገናኛለን ገስት ቤት እንዳልክም ምናምን ሚጋ እንዳልጋ በርዴ ተገናኝታለን እና የዛሬው ሚቲንጉ ፌር የሆነ ነገር አላየሁም። እኔ ኤግዛሚነስም ቴዲ የተወሰነ ነገሮች ያሳይ ነበረ፣ ግን ዛሬ ፌር አላረገም። አንድ ሰው ለተከሰሰበት ወይ ለተወነጀለበት ነገር ወይ ለተወቀሰበት ነገር ሊያቀርብ የሚችለው ማስረጃ ነው። ቤክሲ ነው ድምፅ ያስተጋባል። ባናና ማለት እና ከዚህ የበለጠ ማስረጃ እንዴት ሊቀርብ ይችል ነበረ? አሁን ምን ቢያቀርብ ነው ፍራውን ማስረጃውን አላቀረበም የሚባለው? ለተወነጀለበት ነገር ለተከሰሰበት ነገር ወይም ደግሞ አሉባልታ እንበለው። እኔ እንደውም አሉባልታ ነው ብዬ የምጠራው ማለት ነው። ልጅቷም አንደኛ ነገር ያው ልታይ የምትችለው ነገር የቀረበላትን ነው። ሁሉንም
ሁሉንም ነገር ማሳየት አለበት እንዴ? የዛሬ 10 ዓመት የዛሬ 8 ዓመት የዛሬ ለሌላውም የገዛኸውን ለሌላውም የሸጥከውን ለሌላው ያው መሸጥ መለወጥ ነው ስራው ማለት እና ማስረጃ አሳይ ስትባል ማስረጃህን እያሳየ ነው። አለማሳየት መብት ሆኖ ማለት ነው። ግን ተአማኝነትን ለሁሉም እዛ ለነበረ ሰው አክብረ ተአማኝነትን ለማሳየት ማስረጃውን ስታሳይ ነበር። አልታይ በላቸው ይሁን አውቀው ይሁን አላቅም። አንዳንዶቹ በኮምፒውተር የሚከታተሉ አሉ። በኮምፒውተር ሲሆን በደንብ ፎንቱ ምናምን በደንብ ይታያቸዋል፣ ቀርቦ ይታያቸዋል። ሌላው ቢቀር ስክሪንሾት አድርገው ዙሚንና አውት አድርገው ማየት ይችላሉ። እንደዛ እያደረግ ያን ያህል ድረስ እያሳየክ አለመታመንክ ወይ ደግሞ አለመቀበል ቅቡልነት አለማግኘት በጣም አሳዝኖኛል። ከዛም ይልቅ በድፍረት የምናገረው ቴዲ ሐዋሳ እንዲህ አላውቀውም ነበረ። ይብዛ ሚነስ በሆነ መልኩ ፌር የሚመስለኝ ልጅ ነበረ እና ዛሬ ትልቅ ነጥብ ጥሏል፣ ትልቅ ስህተት ሰርተዋል ማለት ነው። እንደዛ በማድረጉ ማለት ነው እና የእኛ ሰው ታዲያ እኛ ማስረጃ ተብሎ ማስረጃህን ይዘህ መተህ ከ1 እስከ 10 የሚሆኑ ብዙ ምስሎችን ስታሳይ አይቻለሁ። እኔም ነበርኩኝ ማለት ነው እና የእሷ የተሸጠበትን መኪና ወይም ደግሞ ለእሷ የተሸጠላትን